አብራምም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብራም ተገለጠለትና እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹምም ሁን፣ ቃል ኪዳኔንም በእኔና በአንተ መካከል አደርጋለሁ፣ እጅግም አበዛሃለሁ አለው። አብራምም በግንባሩ ወደቀ። እግዚአብሔርም እንዲህ ብሎ ተናገረው፣ እነሆ ቃል ኪዳኔ ከአንተ ጋር ነው፣ ለብዙ አሕዛብም አባት ትሆናለህ። ከዛሬም ጀምሮ እንግዲህ ስምህ አብራም ተብሎ ይጠራ፣ ነገር ግን ስምህ አብርሃም ይሆናል። ለብዙ አሕዛብ አባት አደርግሃለሁ ሁና፣ እጅግም አበዛሃለሁ፣ ሕዝብም አደርግሃለሁ፣ ነገሥታትም ከአንተ ይወጣሉ። ቃል ኪዳኔንም በእኔና በአንተ መካከል ከአንተም በኋላ ከዘርህ ጋር በትውልዳቸው ለዘለዓለም ኪዳን አቆማለሁ፣ ለአንተና ከአንተ በኋላ ለዘርህ አምላክ እሆን ዘንድ። በእንግድነት የምትኖርባትን ምድር የከነዓን ምድር ሁሉ ለዘለዓለም ግዛት የሆንህ ዘንድ ለአንተና ከአንተ በኋላ ለዘርህ እሰጣለሁ፣ አምላክም እሆናቸዋለሁ። እግዚአብሔርም አብርሃምን አለው፣ አንተ ደግሞ ቃል ኪዳኔን ትጠብቃለህ፣ አንተ ከአንተም በኋላ ዘርህ በትውልዳቸው በእኔና በአንተ መካከል ከአንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳኔ ይህ ነው፣ ከእናንተ ወንድ ሁሉ ይገረዝ፣ የቁልፈታችሁንም ሥጋ ትገረዛላችሁ፣ በእኔና በእናንተ መካከል ላዘውም ቃል ኪዳን ምልክት ይሆናል። የ8 ቀን ልጅ ይገረዝ፣ በቤት የተወለደ ወይም ከዘራችሁ ያይደለ በብርም ከእንግዳ ሰው የተገዛ ወንድ ሁሉ በትውልዳቸው ይገረዝ። በቤትህ የተወለደ በብርህም የተገዛ ፈጽሞ ይገረዝ። ቃል ኪዳኔም በሥጋችሁ የዘለዓለም ቃል ኪዳን ይሆናል። የቁልፈቱን ሥጋ ያልተገረዘ ቆላፍ ሰው ሁሉ ያች ነፍስ ከወገኗ ተለይታ ትጥፋ፣ ቃል ኪዳኔን አፍርሳለችና። እግዚአብሔርም አብርሃምን አለው፣ የሚስትህን የሶራን ስም ሶራ ብለህ አትጥራ፣ ስሟ ሳራ ይሆናል እንጂ። እባርካታለሁ፣ ደግሞም ከእርሷ ልጅ እሰጥሃለሁ። እባርካትማለሁ፣ የአሕዛብም እናት ትሆናለች፣ የአሕዛብ ነገሥታት ከእርሷ ይወጣሉ። አብርሃምም በግንባሩ ወደቀ፣ ሳቀም፣ በልቡም አለ፣ የ100 ዓመት ሰው በውኑ ልጅ ይወልዳልን? 90 ዓመት የሆናትም ሳራ ትወልዳለችን። አብርሃምም እግዚአብሔርን እስማኤል በፊትህ ቢኖር በወደድሁ ነበር አለው። እግዚአብሔርም አለ፣ በእውነት ሚስትህ ሳራ ወንድ ልጅን ትወልዱልሃለች፣ ስሙንም ይስሐቅ ብለህ ትጠራዋለህ። ከእርሱ በኋላ ለዘሩ የዘለዓለም ቃል ኪዳን እንዲሆን ቃል ኪዳኔን ከእርሱ ጋር አቆማለሁ። ስለ እስማኤልም ሰምቼሃለሁ፣ እነሆ ባርኬዋለሁ፣ ፍሬያምም አደርገዋለሁ፣ እጅግም አበዛዋለሁ። 12 አለቆችንም ይወልዳል፣ ታላቅ ሕዝብም እንዲሆን አደርገዋለሁ። ቃል ኪዳኔን ግን በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልድልህ ከይስሐቅ ጋር አቆማለሁ። ንግግሩንም ከእርሱ ጋር በፈጸመ ጊዜ እግዚአብሔር ከአብርሃም ተለይቶ ወጣ። አብርሃምም ልጁን እስማኤልን በቤቱም የተወለዱትን ሁሉ በብሩም የገዛቸውን ሁሉ ከአብርሃም ቤተሰብ ወንዶቹን ሁሉ ወሰደ። የቁልፈታቸውንም ሥጋ እግዚአብሔር እንዳለው በዚያው ቀን ገረዘ። አብርሃምም የቁልፈቱን ሥጋ በተገረዘ ጊዜ የ99 ዓመት ሰው ነበረ። ልጁ እስማኤልም የቁልፈቱን ሥጋ በተገረዘ ጊዜ የ13 ዓመት ልጅ ነበረ። በዚያው ቀን አብርሃም ተገረዘ፣ ልጁ እስማኤል። በቤት የተወለዱትና በብር ከእንግዶች የተገዙት የቤቱ ሰዎች ሁሉ ከእርሱ ጋር ተገረዙ።